ያማልዱናል ጥንታብሶ የለባቸው መርገም የለባቸው ከናርባ ስለሆኑ እነሱ ያስታርቁናል የሚባሉትም ጭምር እያሉ ነው እግዚአብሔር ልጁን ይላል አንዴ በሰራው ስራ ግን ለዘላለም ኢየሱስ ያማልድ ይኖራል እርሱ አቅራቢ ነው እርሱ ሊቀ ካህን ነው እርሱ ተቀባይ ከትንሳኤ በኋላ የኢየሱስ ክርስቶስ ሰውነት ላይ ቤተክርስቲያኒቱ የጠራ ትምህርት የላትም ፍጹም ሰው ፍጹም አምላክ በተለምዶ ይባል ዛሬ ሰውነቱ ያገለግላል ወይ ሲባል ጥያቄ አለ የሞቱ ሰዎች ያማልዳሉ ይሉናል አፈር የበላቸው ያልተነሱ ያላረጉ መቃብር ውስጥ ገብተው የቀሩ የበሰበሱት ያማልዳሉ ሲሉ የኢየሱስን አማላጅነት ግን አይቀበሉ በህይወት የሌለ ሊያማልድ አይችል ካዋልድ መጽሐፍ ስለ ኢየሱስ ክርስቶስ አስታራቂነት አማላጅነት ያሬድ ይለምናል ባጊዮርጊስ ዘጋስጫ ጠበቃ ነው አለን አይደል ሃይማኖት አበው ራሱ የሚነግረን ምንድነው ኢየሱስ ክርስቶስ ይማልዳል ነው ይያለ ማስናቲዮስ ማራቸው ነው ይያለ አንሳፎርቅ ኢየሱስ እንደሚማልድ ያምናል በእግዚአብሔርነት ሶስትነት አለ ቀደም እንደተባለው ነገር ግን እግዚአብሔር አብ ልጁን ላከ ይላል ልጁን ላከና ልጁን የላከበት አንዱ ትልቁ የእግዚአብሔር አብ ዋናው ዓላማው ምንድነው ዓለምን መውደዱ አይደለም መጽሐፍ እንደሱ ነው የሚለን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል ዓለሙን ወዶ እግዚአብሔር ልጁን ላከ ካለ ለምን ላከው የሚለውን ባለፈው ማንስተናል ስለዚህ ያ የተላከው የእግዚአብሔር ልጅ ኢየሱስ የሰው ልጆች ሌሎቹ ማለት ነው እሱም የሰው ልጅ ነው ግን ሌሎቹ ከብሉይ ኪዳን የነበሩ በአዲስ ኪዳንም ደግሞ የነበሩ ሰዎች አሁን በኋላ እናነሳቸዋለን ያማልዱናል ያዙ ይልቀቁኝ ጥንታብሶ የለባቸው መርገም የለባቸው ምንም የተላለፈ ነገር የለም ከናርባ ስለሆኑ እነሱ ያስታርቁናል የሚባሉትም ጭምር እያሉ ነው እግዚአብሔር ልጁን የላከው እነሱ ማስታረቅ ስለማይችሉ ማማለድ ስለማይችሉ ስለዚህ ልጁ ግን ንጹህ ነው ቀድም እንዳነሳችሁት የሚገርመው ንጹህ ለራሱ መስዋዕት መባ ማቅረብ የማይገባው ግን እሱ ራሱ መስዋዕት ሆኖ መቅረብ ይቻላል እግዚአብሔር ደስ የተሰኘበት አሽቶት ደስ ብሎት የተቀበለው እሱን በመቀበሉኛ ነው የተቀበለው እግዚአብሔር የላከልን ኢየሱስ ስለ ኢየሱስ አማላጅነት ስናወራ መርሳት የሌለብን ለምን ሰው ሆነ ምን ሊያረግ ነው የመጀመሪያው ቅድም እንደተባለው ሊያስታርቅ ነው ቀራንዮ መስቀል ላይ ደሙን አፈሰሰ በደሙ የሰው ልጆች ኃጢያት ስርየት አገኘ ወደርሱ ወደ እግዚአብሔር በርሱ በኩል የሚመጡትን ማለት ምን ማለት ነው ቀድም በተፈጸመው ወርቅ ውስጥ እንዲገቡ ነው እነዛ ሰዎች ነገር ግን ለኛስ ብለን ስናይ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ላይ ቁጥር 5 ላይ በሰውና በእግዚአብሔር መካከለኛ አለ ይላል አንድ አለ ይላል መካከለኛ ዮሐንስም በአንደኛ ዮሐንስ ምዕራፍ 2 ላይ ይነግረናል እንደገና ደግሞ ሮሜ መጽሐፍ ቀድም ያየ ነው በነገራችን አንድ ጥቅስ እንኳን ቢሆን መጽሐፍ ቅዱስ እውነት ስለሆነ እውነትን መቀበል እየመረረም ግድ ነው ምርር ይያለ ጥቅማችንም ቀርቶ ምድራዊ ጥቅማችን ክብራችን ቀርቶ እውነትን መቀበል ግን የግድ እና ምናልባት ቀድም ከግዙም አንዳንድ ነገሮችን ለማየት ሞክረና ግዝ መጽሐፍም ይዘዋል መርጌታ መላክ የኢየሱስ አማላጅነት አሁን በእውነቱ ኢየሱስ ወደ ሰማይ እውነት ስጋውን ይዞ አልገባም ወደ ቅድስት አይደለም ይለው ወደ ቅድስት በመጋረጃው በኩል በክርስቶስ ኢየሱስ ወደ ቅድስት አልገባንም በስጋው ገብተናል ይላልኛል ጭምር ስለዚህ መሰወራችን እንኳን ይላል መጽሐፍ ቅዱስ በእግዚአብሔር ሆኖ ከክርስቶስ ጋር ነው የሚለው ለምን ክርስቶስ ዛውራውያን 2 ላይ ወንድማችን ነው ይላል እኮ ወንድሞቼ ብሎ ሊጠራና ያፍርብንም መቼ አሁን ስለዚህ የስላሴ አማኝ የሆነ አካል ይሄንን ከካደ ሁሉን ክዷል ስላሴን በሙሉ ነው የካደ ስለዚህ የስላሴን ያብን የወልድን የመንፈስ ቅዱስን ስራ በደንብ ለይቶ ካለማወቅ የተነሳ የኢየሱስ ክርስቶስን አማላጅነት እንዴው ከምንም ሳይቆጥሩ ሌላ አማላጅ እየፈለጉ ነው ያሉ ሰዎችና ምን ይላሉ ቀድም ከግዙ ወይተዋቀስንም ምናምንም አንስተው ነበርና እሱንና ሌሎችንም መሰል ሐሳቦችን እስኪ ሶስ ምን ይላሉ መርጌታ ብላክ ጥሩ እንግዲህ የተነሳው ሐሳብ በጣም መሰረታዊ ጉዳይ ነው ቅድም እናንተም ሁላችሁም እንደተናገራችሁት
በጣም መሰመር ያለበት ዋና ነጥብ ኢየሱስ ክርስቶስ ሞቱን ቤተክርስቲያን ታምናለች፣ ትንሳኤውን ቤተክርስቲያን ታምናለች፣ እርገቱን ቤተክርስቲያን ታምናለች፣ ዳግም ምጽአቱን ታምናለች፣ በአብ ቀኝ መክበሩን መቀመጡን ቤተክርስቲያን ታምናለች። ይሄ ሁሉ መጽሐፍ ቅዱሳዊ ሐሳብ ነው። ምልጃውን ግን አትቀበልም እና በስጋው ኢየሱስ ለምንድነው ወደ ሰማያዊቷ ጽዮን ወደ ቅድስተ ቅዱሳን ለምን ገባ የሚለውን ነገር በደንብ አስምረን መጻሕፍት የሚናገሩትን ነገር መናገር አለብን። ኢየሱስ በቃ ገብቷል። እንግዲህ የሊቀ ካህናት ሥራ ቅድም እንደተነገረው የሊቀ ካህናቱ ሥራ ስለሱ ስለቤተሰቡ ስለህዝቡ ኃጢያት ደም ይዞ ወደ ቅድስተ ቅዱሳን ምን ማለት ነው መግባት ነው። ወደ ቅድስተ ቅዱሳን የሚገባበት ምክንያት ሰውም ይሁን ቤተሰቡም ይሁን ራሱም ይሁን ስለሰራው ኃጢያት ምህረትን ከእግዚአብሔር ምን ለማለት ነው ለመነመን ይቅርታን ለማስገኘት ምህረትን ለማስገኘት ነው። እንግዲህ በብሉይ ኪዳን ዘመን ቀደም እንደተነሳው የካህኑ አገልግሎት ደም ይዞ ይገባል፣ ደም ይረጫል። ይሄ የምልጃ የማስታረቅ የምህረትን ከእግዚአብሔር የማስገኘት ስራ ነው። ኢየሱስም ወደ ቅድስተ ቅዱሳን ሲገባ በምን በኩል ነው ገባ የሚለው በስጋው በኩል እኛም የገባ ነው በዚያ ነው እሱም በስጋው ነው የገባ እና ይህንን በተመለከተ መጻሕፍት በደንብ አድርገው ስለነገሩን ራሱን ለእግዚአብሔር መስዋዕት አድርጎ አቀረበ ይላል። ለምንድነው ራሱን መስዋዕት አድርጎ ያቀረበው? ቅድም እንደተነገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ሊቀ ካህናት ነው ብለናል። እንግዲህ ሊቀ ካህናት ነው ካል ቤተክርስቲያን ሊቀ ካህናት ነው ኢየሱስ ብላ ከተቀበለች ምልጃው መቀበል መቻል አለባት። ምልጃ የሊቀ ካህናት ሥራ ስለሆነ ማለት ነው። ራሱን ለእግዚአብሔር መስዋዕት አድርጎ አቀረበ ብለን ስንል ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢያት የለበትም፣ ያለ ኃጢያት ያለ ነውር ነው። ግን ስለኛ ኃጢያት ራሱን ለእግዚአብሔር መስዋዕት አድርጎ አቅርቧል። እኛም በእርሱ መስዋዕትነት ወደ እግዚአብሔር ምን ብለናል የሚለው ቀርበናል። ለምሳሌ ዕብራውያን 10:4 እናውጣው። ዕብራውያን 10:4 ስናወጣ በደንብ አድርጎ መጽሐፉ ይነግረናል። እንግዲህ መጽሐፍ ቅዱስ በተናገረው ልክ በደንብ አድርገን አስምረን መናገር መቻል አለብን። ዕብራውያን 10:4 ላይ ስንመጣ የሚናገረው ሐሳብ እንደዚህ ነው። ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ ያለ የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና ስለዚህ ወደ ዓለም ሲገባ መስዋዕትን መባን አልወደድክም፣ ስጋን ግን አዘጋጀልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለም። በዚያን ጊዜ ነው በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ወይ ፈቃድህን ላድርግ መጥቻለሁ አለ ይላል። በዚህም ላይ መስዋዕትና መባን በሙሉ የሚቃጠል መስዋዕትንም ስለ ኃጢአትም የሚሰዋ መስዋዕትን አልወደድክም፣ በርሱም ደስ አላለም ይላል። ደስ አላለም ብሎ እነዚህም እንደ ሕግ የሚቀርቡት ናቸው። ቀጥሎ ነው አምላኬ ፈቃድህን ላድርግ መጥቻለሁ ብሎ ሁለተኛውን ሊያቆም የፊተኛውን ይሽራል። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። አሜን ነው የሚለው። ይሄ የዕብራውያን መልእክት የሚያወራን ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ነውር ያለ ኃጢአት ያለ በደል ያለ እንከን በሥጋ የተገለጠው ኢየሱስ ስለ ራሱ መስዋዕት አላቀረበም። በግ ኮርማ ፍየል አላቀረበም። እንደ ብሉይ ኪዳን ሊቀ ካህናት ማለት ነው። ራሱን ስለኛ ኃጢአት ራሱን መስዋዕት አድርጎ ወደ ቅድስተ ቅዱሳን ገባ። ምን ለማድረግ? ቁጥር 10 ላይ በዚህም ፈቃድ የኢየሱስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ይሄ ሥጋ ምድር ላይ የቀረ አይደለም። አረገ ብለን ስንል በሥጋ ማድረጉን በትንሳኤ መክበሩን የሚያሳይ ትክክለኛ ሐሳብ ነው። ስለዚህ የኢየሱስ ክርስቶስን አማላጅነት ቤተክርስቲያን ለመቀበል ሌሎችን ከተቀበለች ሊቀ ካህናት ነው ካለች እንደገናም አማላጅ ነው የሚለውን ትምህርት በአራት ነጥብ መቀበል መቻል አለባት። የሚሰሙን ሰዎችም የኢየሱስ ክርስቶስን አማላጅነት ሞቱን ካመኑ፣ ትንሳኤውን ካመኑ፣ ዳግም ምጽአቱን ካመኑ፣ በሥጋ ማድረጉን ካመኑ፣ ይሄንን ሁሉ በአብ ቀኝ መክበሩ መቀመጡን ካመኑ ኢየሱስ አማላጅ ነው ብለው መቀበል መቻል አለባቸው። አማላጅ የሚለውን ሐሳብ ከሌሎች ካነሳናቸው ሐሳብ ገንጥሎ መለየት አይቻልም። ይሄ አንድ ስህተት ነው። ሌላው መጽሐፍ የሚናገረን ዕብራውያን 10 እንደተመለከትነው ወደ ሰማያት ያረገ ታላቅ ሊቀ ካህናት አለን ነው የሚለው። ወደ ሰማያት ያረገ ወደ ሰማያት ያረገው ታላቁ ሊቀ ካህናት የአዲስ ኪዳን ታላቅ ሊቀ ካህናት ሊሰመርበት የሚገባው ብዙ ካህናቶች አሉ፣ ግን ታላቅ ግን አይደሉም። ታላቁ የአዲስ ኪዳን ሊቀ ካህናት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን በተመለከተ ዕብራውያን 4 ላይ
ስለዚህ ሊቀ ካህናታችን እሱ ነው አንድ ነው አይ እዚህ ላይ በአራት ነጥብ ሰማይ አንድ ሊቀ ካህናት ያለ በሰማያት ያለ ሊቀ ካህናት ነው አንድ ሊቀ ካህናት በማን በየት ያለ በሰማያት ያለ በአብ ቀኝ የተቀመጠ የከበረ ዘላለማዊ የሆነ ክህነቱ የማይለወጥ ሞት ሊሽረው የማይችል ክህነት ያለው ኢየሱስ ሊቀ ካህናት ነው ብለን ስንል በአብ ቀኝ ያለው ሊቀ ካህናት ሞትን ድል አድርጎ ሌሎች እኮ ሞት ከለከላቸው ቅድም የና አሮን ክህነት ተነስቷል የአልዓዛር ክህነት ተነስቷል በብሉይ ኪዳን ዘመን ብዙ ካህናት ነበሩ እነዚህ ያንን ሁሉ ምን አደረጋቸው ይላል መጽሐፉ ሞት ከለከላቸው የነሱ ክህነት ሞት ሲከለክል ሞት በእነሱ ላይ ሲመጣ ክህነቱ ያበቃል ሌላ ካህን ነው የሚመረጠው ቀጣይ ሌላ ትውልድ ነው የሚመጣው ስለዚህ የኢየሱስ ክህነት ግን ከሞት በኋላ ያልተለወጠ ያልተሻረ ክህነት ነው ያለው ኢየሱስ ስለዚህ ዕብራውያን ምዕራፍ 4 ላይ ስንመጣ በደንብ አድርገን ሰዎች መስማት አለባቸው መቀበል ስላለባቸው ይሄንን ሐሳብ ዕብራውያን ምዕራፍ 4 ላይ ስንመጣ የምናገኘውን ሐሳብ እንይ ዕብራውያን ምዕራፍ 4 14 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ነው የሚለው አያችሁ እንግዲህ በሰማያት ያለፈ ሰማያትን ሰንጥቆ ያረገ ወደ ሰማያት የወጣ ዝም ብሎ እንደንተን ነገር ጅዋጅው የተጫወተ አይደለም የጠፋም የተነነ ማለት ይሄ ዝም ብሎ የተነነ የበነነ የሆነ እንዳወራ የሆነ በቃ የሆነ እርግብግቢት አይደለም የረቀቀ የበነፈሰ አይደለም ይሄ ሰማያትን ምን ያደረገ ሰንጥቆ ያረገ በአብ ቀኝ የተቀመጠ የከበረ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን የማን ልጅ ነው የሚለው የእግዚአብሔር ልጅ ኢየሱስ የሰው ልጅ አይልም እዚህ ጋር አንተ በጣም የሚገርመው ነገር የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ጸንተን ሃይማኖታችንን እንጠብቅ ሃይማኖታችን ወይ እምነታችንን እንጠብቅ ለምን ታላቅ ሊቀ ካህናት አለን ማለት ነው ይሄ ኢየሱስ ክርስቶስ ሊቀ ካህንነትን ወይም ደግሞ ሊቀ ካህናት ነው ብለን ስንል ወደ ሰማያት ያለፈ ለምንድነው አለፈ አሁን በአብ ቀኝ ለምን ተቀመጠ ኢየሱስ ሊያማልደን ዛሬ ኢየሱስ ያማልዳል ምክንያቱም በሰማያት ያለፈ ታላቅ ሊቀ ካህናት ኢየሱስ ክርስቶስ ስላለን ሃይማኖታችንን አጽንተን እንያዝ የሚል በደንብ አድርጎ ይናገራል ቀደም ዕብራውያን ምዕራፍ 7ን ስላነሳ ነው እሱን ልተወው ወደ ሰማያት የገባ ሊቀ ካህናት ይላል ወደ ሰማያት የገባ ነው የሚለው ቀደም ያለፈ አይደል የሚለው ዕብራውያን 9 ምዕራፍ ትልቅ ሊቀ ካህናት አለ ዕብራውያን ምዕራፍ 9 4 ላይ ስንመጣ የምናገኘው ነገር ስለሆነ በደንብ ማንበብ ወደ ሰማያት የገባ ሊቀ ካህናት 24 ላይ ስንመጣ ማለት ነው እዚህም ጋር ስንመጣ የምናገኘው ነገር በጣም በሚገርም ሁኔታ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና በምን ነው የሚለው በእጅ ወደ ተሰራች ሰው ሰራሽ ወደ ሆነ መቅደስ ቅድስተ ቅዱሳን ኢየሱስ አልገባም ወዴት ገባ የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ነገር ግን አፈረሰው በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ ርሷ ወደ ሰማይ ገባ ይልና ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ አየ ሊቀ ካህናቱ በብሉይ ኪዳን ዘመን የነበረው ሊቀ ካህናት ስለ ራሱ ስለ ቤተሰቡ ስለ ሕዝቡ ስለ እያንዳንዱ ስለ ሴት ስለ ወንድ እስራኤላዊ ስለሰራው ኃጢያት ስለ ራሱና ስለ ሕዝቡ አጠቃላይ ደም ይዞ እንደሚገባው አይደል የኢየሱስ ግን የተለየ ነው ለምንድን ወደ ሰማያት የገባ ሊቀ ካህናት አለን እንደገና ደግሞ ወደ በሰማያት ያለፈ ትልቅ ሊቀ ካህናት አለን ብሎ ይናገርና ይሄን ግን ሲናገር ራሱ ከዚያ ቁጥር 25 ላይ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም እንግዲህ ቢሆን እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር ይላል በጣም የሚገርመኝ ነገር ይሄ ነው በየዓመቱ መስዋዕት የሚያቀርብ ቢሆን ኑሮ እንደ ብሉይ ኪዳን ካህናት ኢየሱስ በየዓመቱ መሞት ነበረበት አንዴ ነው የሞተ አንዴ ነው ደሙ የፈሰሰ አንዴ ነው ቀራንዮ መስቀል ላይ ተሰቀለ በየዓመቱ ኢየሱስ አይሰቀልም በየዓመቱ ደሙ አይፈስም በየዓመቱ ወደ ቅድስተ ቅዱሳን አይገባም በየዓመቱ ወደ ሰማያት አያልፍም አይገባም ኢየሱስ አንዴ በሰራው ስራ ግን ለዘላለም ኢየሱስ ያማልድ ይኖራል ስለዚህ ወደ ሰማያት ያለፈ ታላቅ ሊቀ ካህናት አለን ወደ ሰማያት የገባ ዘላለማዊ ሊቀ ካህናት አለን ሞቱ ስልጣኑ በሞት ያልተሻረ ያልተገደበ ሊቀ ካህናት አለን የሚገርማችሁ ነገር ሌላው ላይ ስንመጣ ዘወትርም ዛሬም ዘወትር ኢየሱስ ሁላችንን ያለማቋረጥ ወደ አብ ያቀርበናል ይላል ያቀርበናል ኢየሱስ እያንዳንዳችንን ወደ አብ ምን ያደርገናል ያቀርበናል ይሄ አንድ ጊዜ የተሰራ ስራ ነው ቀደም መምህር ኃይለሉል እንደተናገሩት የኢየሱስ ክርስቶስ ሞት ለአንዴ የተፈጸመ
ቀደም ስለ እርቅ ስናገሩ ቀራንዮ መስቀል ላይ ዓለምን ለማስታረቅ ኢየሱስ አንዴ ሞተ። አያችሁ ይሄ እርቁ በቀራንዮ ላይ ተፈጽሟል። የማማለድ ስራው ግን ወይም የምልጃ ስራው ግን ዘወትር ዛሬም በአብ ቀኝ ኢየሱስ ስለኛ የሚታይ መሆኑን በደንብ አድርገው ሲያብራሩት ነበር። እንግዲህ ኢየሱስ ያለ ማቋረጥ ያማልዳል። እንግዲህ የቤተ ክርስቲያን ሰዎች እንግዲህ መጽሐፍ ቅዱስ የሚናገረውን እውነት በተለይ በደንብ አድርጎ መቀበል ያስፈልጋል። መጽሐፍ ቅዱስን መቁረጥ የፈለጉትን ሐሳብ ማስገባት የፈለጉትን ነገር ማድረግ አይቻልም። መጽሐፍ ቅዱስ እስትንፋሰ እግዚአብሔር ስለሆነ በዚህ በደንብ አድርገው ማየት ስላለባቸው ሌላው እንደው አንድ ክፍል ምን ይላል መሰላችሁ? ኢየሱስ ወደ ውስጠኛው ስፍራ ነው የገባ። ስፍራው ምን አይነት ስፍራ ነው? ወደ ቅድስተ ቅዱሳን በምን በገዛ ደሙ ነው የገባ። እኛም በስጋው በኩል ነው የገባ ነው። ስለዚህ ኢየሱስ ጠቅልልልል አድርጎ በእርሱ ወደ እግዚአብሔር የመጡትን ጠቅልለው ምን አደረገ? በስጋው በኩል ወደ ቅድስተ ቅዱሳን ይዞን ገባ። ይሄ የሊቀ ካህናት ስራ ነው። የማማለድ ስራ ነው። አንዴ ደሙን አፈሰሰ። እንግዲህ መጽሐፍ ቅዱሳችን እንደሚናገረን እንግዲህ በዚህ በምልጃው ጉዳይ ላይ መጽሐፍ ቅዱስ በተለይ የዕብራውያን መልእክት ቅድም ሉቃስ ተጠቅሷል። ኦ አብ ሚል ቀደም አንስተዋል። እስመ በዘያምሩ ይገብሩ አባባት እስራኤሎም እስመ በዘያምሩ ይገብሩ ገና በህይወት እያለ ኢየሱስ ከመሞቱ በፊት አስቀድሞ አባቶ የሚያደርጉትን አያውቁምና ይቅር በላቸው። ይሄ ስራው ዘላለማዊ ነው። ኢየሱስ በስጋው ወራት በነበረበት ያበቃ ያከተመ ሳይሆን ከሞቱም ከትንሳኤውም በኋላ የሚሰራ መሆኑን የቤተ ክርስቲያን መጻሕፍት ራሱ ይናገራል። ይሄው መጽሐፍ ቅዱሳችንም ይናገራል። እና ኢየሱስ ስለኛ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ደርሳቸዋል ይላል። በጣም አሁን በክርስቶስ ኢየሱስ የሚያምኑ ሰዎች የአዲስ ኪዳን መካከለኛ ወደሚሆን ወደ ሊቀ ካህናት ወደ ክርስቶስ ኢየሱስ ደርሳቸዋል ይላል። ቀደም ጢሞቴዎስ ተነስቷል። በሰውና በእግዚአብሔር መካከለኛ የሆነውን እሱን ቀደም ስላነሳችሁ ስለዚህ በክርስቶስ ኢየሱስ አማኝ የሆነ ኢየሱስን የግል አዳኝ አድርጎ የተቀበለ በሞቱና በትንሳኤው ያመነ በዳግም ምጽአቱ ያመነ በሊቀ ካህንነቱ ያላፈረ በአማላጅነቱ ያላፈረ ሰው በስጋው በኩል በክርስቶስ ኢየሱስ ሆኖ ወደ ቅድስተ ቅዱሳን ገብቷል። ስለዚህ የኢየሱስ ክርስቶስ ምልጃ እዚህ ምድር ላይ ያበቃ ያከተመ ሳይሆን ከሞት በኋላ ኢየሱስ ያማልዳል። በቃ ያማልዳል ኢየሱስ። ይሄንን ማንደራደርበት እውነት ነው። መጽሐፍ ቅዱሳችን ፍንትው አድርጎ ገላጥሮ ስላመጣው ማለት ነው። ከሞት በኋላ ኢየሱስ ያማልዳል። አሁን የኢየሱስ አማላጅነት ከሞት በኋላና ከመሞቱ በፊት የሚል በሁለት ክፍል የተከፈለ ስለሆነ እኛ ኢየሱስ በሕይወተ ሥጋ ከመሞቱ በፊት አማልዷል። እንደገና ከሞቱ በኋላም ደግሞ ምን ብሏል? አማልዷል። እኔ ግን ይላል እዚያ ሉቃስ ወንጌል ላይ ስንመጣ ጌታ ኢየሱስ ክርስቶስ እኔ ግን እምነትህ እንዳይጠፋ ስላንተ ምን አልኩ ይላል? አማለድኩ ብሏል። አያችሁ እምነት ማን ነው እንደዚህ ያለው? ጴጥሮስን። ጌታ አማልዷል። ዛሬ በሕይወት ነው ያለው ኢየሱስ። አልሞተም እኮ ኢየሱስ እንዴ አልሞተም። የሞቱ ሰዎች ሲያማልዱ ሞትን ድል አድርጎ የተነሳው ኢየሱስ ለምን ያማልድም እንዴ? በጣም ነውር እኮ ነው። የሞቱ ሰዎች ያማልዳሉ ይሉናል። አፈር የበላቸው ያልተነሱ ያላረጉ ድባቅ መቃብር ውስጥ ገብተው የቀሩ የበሰበሱት ያማልዳሉ ሲሉ የኢየሱስን አማላጅነት ግን አይቀበሉ። የሚገርመው ከሞት በኋላ የሞትን ኃይል አጥፍቶ ረግጦ የሞትን ስልጣን አጥፍቶ አያችሁ ሲኦልን ባዶ አድርጎ ገሃነምን ባዶ አድርጎ ይሄንን በስራት ውስጥ ያሉትን ፈቶ ኢየሱስ ወደ አብ ገባ። የሚገርማችሁ ነገር የሞቱ ሰዎች ሲያማልዱ በጣም የሚያሳፍረው ትምህርት በዚች ቤተክርስቲያን ውስጥ የሚያሳፍረው ትምህርት የሞቱ ሰዎች ያው የማይታወቁ የት እንደመጡ ከምን እንደተገኙ የማይታወቁ ሰዎች ከሞቱ በኋላ ሲያማልዱ ዓለም ያወቀው የናዝሬቱ ኢየሱስ ከሞት በኋላ ሞትን ድል አድርጎ ከተነሳ በኋላ አያማልድም የሚለው ትምህርት በእውነት ሽምጥጥ ያለ እውርነት መሆኑን ግልጽ አድርገን መናገር እንችላለን። ስለዚህ ኢየሱስ ከሞት በኋላ ያማልዳል። ኢየሱስ ዛሬም በስጋው ያማልዳል። ኢየሱስ ዛሬም በአብ ቀኝ ከብሮ ያማልዳል። ይሄ ከትንሳኤው በኋላ ያለ የተፈጸመ ወደፊትም የሚኖር ተመልሶ እስኪመጣ ድረስ ይሄ ስራ አያቋርጥም። ኢየሱስ ተመልሶ እስኪመጣ ድረስ ዓለም በክርስቶስ እስክትጠቀለል ድረስ ዓለም እያንዳንዱ በክርስቶስ ኢየሱስ ፍርድ እስኪያገኝ ድረስ የኢየሱስ ክርስቶስ አማላጅነት ኢየሱስ ተመልሶ እስኪመጣ አይቆምም፣ አያቋርጥም። ይሄን ሰዎች ማመን አለባቸው፣ ማወቅ መቻል አለባቸው። እግዚአብሔር ይባርኮት መርጌታ መላክ። በጣም የሚገርም ነው። በነገራችን ላይ የዕብራውያንን መጽሐፍ የሚያነብሰው እንዲያው በዚሁ ተመልካቾቻችን የዕብራውያንን መጽሐፍ ስለ አማላጅነት በደንብ ትምህርት የምታገኙበት መጽሐፍ ስለሆነ ብታነቡት ኦርቶዶክስ የለ ካቶሊክ የለ ፕሮቴስታንት የለ ምናምን የለ ሁላችሁ
ሙስሊሞችም ጭምር የዕብራውያንን መጽሐፍ አንብቡ። በጣም ስለ ኢየሱስ ክርስቶስ አማላጅነት ሊቀ ካህንነት በነገራችን ሊቀ ካህን ለአምላክ አይሰጥ ለመለኮት አይሰጥ ኢየሱስ ሊቀ ካህን ሊሆን ስጋ ነው ይሆን ሰው ነው ይሆን አይደለም እንዴ ጸጋ ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ ስለዚህ በእኛ አደረ ሰው ሆነ ማለት ነው ወደ አብ ገባ ሊቀ ካህናት በአብ ቀኝ አለን ስንል ምን ማለት ነው ያ ሰው የሆነው ወንድማችን የሆነው እኛን ያስታረቀን ደሙን ያፈሰሰው ደሙን ይዞ ገባ እኮ ነው የገዛ ደሙ ገብቷል እኮ ምንድነው የሚለው እዛው ዕብራውያን በጣም የሚገርመው ዕብራውያን መጽሐፍ ቀደም መርጌታ መላክ ሲያነብ ከነበረው ዕብራውያን 12 ላይ የአዲስም ኪዳን መካከለኛ ወደሚሆን ወደ ኢየሱስ 12:24 ላይ ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ክብር ለኢየሱስ ስለዚህ ኢየሱስ ይሄን ደም ይዞት እንዴ ይሄ ደም ገብቷል አሁን ኮኛ ደሙ ተረገጠ አይደለ ዕብራውያን 10 ላይ 28 ምንድነው የሚለው ደሙን የረገጠ ይላል የተቀደሰበትን ደም የረገጠ ይላል ኢየሱስን የሰደበ ወልደ እግዚአብሔርን የሰደበ የጸጋው መንፈስ ያክፋፋይ ስለዚህ ኢየሱስ አሁን በሰማይ የሚታይልን ሊቀ ካህናችን ሃሌሉ ቀድም ቀዶ ይላል እኔ በጣም ይገርመኛል ቀዶ ሄደ ይላል በነገራችን ኢየሱስ ቀራንዮ ላይ ሲወጣ ያንን የቀራንዮን ሕማም ሲጨርሰው ነፍሱን አሳልፎ ሲሰጥ ምንድነው የሆነው ፀሐይ ጨለመችና ጨረቃ ደም ሆነችና መቃብራት ተሰነጠቁ ይላል የቤተ መቅደሱ መጋረጃ ደስ ሚለኝ ከላይ እስከ ታች ተሰነጠቀ ቀደም የተባለው ነው እርቅ የተፈጸመበት ነው አሁን ወደ ኢየሱስ የሚመጡ ሁሉ በዚህ መንገድ ነው የሚሄዱ ስለዚህ ነው ኢየሱስ ቀደም መርጌታ ኃይለሉንም እንዳሉት ዮሐንስ ወንጌል ምዕራፍ 14:6 ላይ ይሄዳል አይታወቅ ልባችሁ አይታወቅ በእኔ መኑ በአባቴም ደግሞ መኑ በአባቴ ቤት ብዙ መኖሪያ አለ እኔ በመጣለሁ ተመልሼ ማለት እኮ እኔም ነው እያለ ያለ እግዚአብሔር እንዲህ ባለ አካል ተገልጦ እኔ ብሎ የሚያናገረው አካል ማንም የለም እግዚአብሔር ቁጣውን በልጁ በኢየሱስ ክርስቶስ ካደረገ በኋላ ምህረቱን ያገነነበት ልጁ ኢየሱስ ክርስቶስ ይሁን እግዚአብሔር መስዋዕት አድርጎ እንዲቃጠል እንዲሞት እንዲሰዋ ያደረገው ልጁ ነው ምንም እንስሳ አይደለም ኮርማ ምናምን ለራሱ ያስፈልገው የተባለ እኮ እሱ ነው ቀደም መስዋዕት አቀረበ መስዋዕት ሆነ ሃሌሉያ በአብ ዘንድ ተቀባይነት አገኘ አያው ይሄ ነው ስልጣኑ የኢየሱስ ስለዚህ ኢየሱስ አሁንም ስለኛ ይታያል ይማልዳል ስንል እንደተባለው ጎንበስ ቀና ያለ ሁሉ ጊዜ እየተደፋ አይደለም ምንም ይደፋ ኢየሱስ የለም ጎንበስ ቀና ሚል የለም እግዚአብሔር በሱ በኩል ያየናል እኛን ማለት ነው ያየናል ይሁት የፈሰሰ ደም አለ ያን ደም ሲያዩ ቀጸላ ድናሃል ወይ የሚለውን ማንም አይመሰክርልኝ ያ ደም ነው ክብር ለኢየሱስ ታጥቧል በዚህ ደም ይላል የታጠብክበት አይነቱ ይለያል ልብሶቻቸውን በደም አጥበው ይላል እኮ ያ ይታወቃል አይ ግንባርህ ላይ አለ ስለዚህ ኢየሱስ ይታይልሃል ፊት ለፊት ነው ያለው አብ የሚያየው እሱን ነው እሱን ሲያየው አንተን እኔን ያያል ስለዚህ እንዲህ አይነት ሊቀ ካህናት ስላለ ደስ ሊለን ያስፈልጋል ማለት ነው ደግሞ ወደዚህ ሊቀ ካህን ወደዚህ ታማኝ ወደሆነ ወደ ማይከዳ ከያዘ ወደ ማይለቅ አንድ ጊዜ ወደርሱ የመጡትን ከያዘ በፍጹም ጠላት ነጥቆ የማይወስደው ክንደ ብርቱ ወደሆነ ወደ እግዚአብሔር ክንድ ወደ ኢየሱስ ዘወረ እግዚአብሔር የተባረከ ስለዚህ ቀሲስ መጽሐፍ ቅዱሳዊውን የኢየሱስን አማላጅነት የሚጨምሩት ካለ ይጨምሩና የኢየሱስ ክርስቶስን አማላጅነት አዋልድ መጽሐፍት እንዴት ይገልጡታል የሚለውንም ጭምር አብረን አዋልድ መጽሐፍት የቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጻፈቻቸውን ጽሁፎች እንኳን ማስተዋል አቅቷታል ለምሳሌ በዜማ መጽሐፍት በሃይማኖት አበው በውዳሴ ማርያም በተለያዩ መጽሐፍት የተጻፉትን እነሱንም ጭምር እናያለን ለምን ከዕብራውያን መጽሐፍ ጋር የሚስማሙ ስላሉ ከዛ በኋላ ደግሞ ሌሎች እናያለን እስኪ እሱ ይቀጥሉ አሁን በጣም እጅግ መልካም ምልጃን በተመለከተ ስለ ጌታችን ስለ ኢየሱስ ክርስቶስ ተናግረን ተርከን የማንጨርሰው ነው እና እንደው አሁን መርጌታ መላክ አንድ ነገር ሲሉ በህይወት የሌሉ
ያማልዳሉ ብሎ ከማሰብ በህይወት ዘወትር ሊያማልድ በአፊት ይታያል የሚለውን ልናሰምርበት ይገባል። ዘወትር ምክንያቱም ለምንድነው ስንል ዘወትር የሚለውን ሐሳብ ስንመለከት ሕያው ሆኖ የሚኖር ነው። ሞትን ድል አድርጎ የተነሳ መሆኑን ነው። እንግዲህ በቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስን አማላጅነት ባለመቀበሏ ምክንያት በሰዎች ዘንድ ከፍተኛ የሆነ ክርክር መለያየት እንዳለ አሁንም ልንገነዘብ ያስፈልጋል ብዬ አሳስባለሁ። ምክንያቱም ምንድነው በዓለምም በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስን አማላጅነት ቤተክርስቲያን ባለመቀበሏ በመምህራንም ዘንድ በሰባኪዎችም ዘንድ ከፍተኛ የሆነ ልዩነት ተፈጥሯል። ይህ የሆነው ለምንድነው ስንል አማላጅነቱን ቤተክርስቲያን ባለመቀበሏ በተለይ በኢትዮጵያ ያለችው ቤተክርስቲያን የኢየሱስ ክርስቶስን አማላጅነት ባለመቀበሏ በዚህ ምክንያት ብዙ ክርክር ጸብ አለ። አባትና ልጅ ወንድምና እህት ቤተሰብ ክርክር አለው። አማላጅ አይደለም ነው በሚል ምክንያት መከፋፈል አለ። ይህ ሁሉ መከፋፈል ለምንድነው ስንል ቤተክርስቲያን በክርስቶስ ኢየሱስ ደም በራሱ የተመሰረተችው ቤተክርስቲያን አማላጅነቱን ብትቀበል እንደ ትንሳኤው በእግዚአብሔርና በሰው መካከለኛ እንደሆነ አምና ሙሉ ለሙሉ አማላጅነቱን ብትቀበል ምን አይኖርም? ክርክር አይኖርም፣ ልዩነት አይኖርም፣ ጸብ አይኖርም። እንግዲህ ከፍተኛ የሆነውን መለያየት የፈጠረው ለምንድነው ስንል የኢየሱስ ክርስቶስን አማላጅነት አለመቀበል ነው። በዚያው በቤተክርስቲያን ውስጥ አማላጅነቱን ተቀብለው የሚያስተምሩ ጳጳሳት አሉ፣ አባቶች አሉ። አማላጅነቱን በትክክል የሚገልጡ ነገር ግን የሊቀ ካህንነት አገልግሎትን ስንመለከት የአገልግሎቱን ሁኔታ ስንመለከት ቀደም በዝርዝር እንደቀረበው ነው ወደ እግዚአብሔር ማቅረብ ነው የሊቀ ካህን ሥራ ወደ እግዚአብሔር ማቅረብ ስለ ሰዎችም ደግሞ ምን ማቅረብ መስዋዕትን ማቅረብ ነው ስለ ኃጢያት ስርየት ስለ በደልም የሚቀርብ ነገር አለ እርሱ አቅራቢ ነው እርሱ ሊቀ ካህን ነው እርሱ ተቀባይ ኢየሱስ ክርስቶስ ተቀባይም ነው መስዋዕትም ነው ነውር የሌለው መሳይ ስለ ኃጢያታችን ስርየት ባለፈውም እንደተናገርን የኃጢያታችን ስርየት ድህነት ያገኘንበትም ነው በሱ ነው እሱ ራሱ መስዋዕት ነው እሱ ራሱ ሊቀ ካህን ነው እሱ ራሱ ደግሞ ምንድነው ተቀባይ ነው ስለዚህ ይሄ ሆኖ ሳለ ይሄንን ቤተክርስቲያን ብትቀበል ምን አይኖርም ማለት ነው ክርክር አይኖርም ስለዚህ በዕብራውያን ላይ ደጋግመን መጥቀስ ስላለብን በደጋግመን በሰዎች አይምሮ ውስጥ እስኪሳል ድረስ በሰዎች ልብ ውስጥ እስኪሰርጽ ድረስ ይሄንን ቃል አበከረልን እናገር ያስፈልጋል እነርሱ እንዳይሞቱ ዕብራውያን 7 ቁጥር 23 ጀምሮ ያለው እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙዎች ናቸው እርሱ ግን ለዘላለም እንግዲህ ለዘላለም የሚረውን ልናሰምርበት ይገባል ለዘላለም የሚያማልደን ለምንድነው ለዘላለም የሚሆነው ስንል ፍጻሜ አለው የፍጻሜ ተስፋ አለው ምክንያቱም እግዚአብሔር አብ ያሰበው ሐሳብ አለ ሁሉን በክርስቶስ መጠቅለልን ያ ሁሉ በክርስቶስ እስኪጠቀለል ድረስ አገልግሎቱ አልተፈጸመም ስለዚህ ለዘላለም ምን ይላል ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል እንግዲህ ለዘላለም ነው ይህ ማለት ምንድነው በሐዋርያት ሥራ ምዕራፍ 1 ላይ ደቀ መዛሙርቱን ሲያዛቸው ወይ ሲልካቸው ወደ ዓለም ሁሉ ሄዱ ከትንሳኤው በኋላ ኢየሱስ ክርስቶስ የተጀመረ ነው ፍጻሜ ያለው የፍጻሜው ጊዜ አለ ገና ያልተፈጸመ ነው የጀመረውን ሐዋርያቶቹ እንዲያስቀጥሉ ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ምን አላቸው አዘዛቸው ስለዚህ እሱ ጀምሯል አልተፈጸመም ሐዋርያቱ ያስቀጥላሉ ይህ የማማላድ ሰውና እግዚአብሔርን የማቅረብ ሰው ከእግዚአብሔር ጋር ህብረት እንዲኖረው የማድረግን ሥራ አልጨረሰም ጀምሮታል የጀመረውን ደግሞ በሐዋርያት እየቀጠለ ነው እና እመጣለሁ ብሏል ይመጣል
አሁን በክርስቶስ የሚጠቀለልበት ያንን ስራውን የሚፈጽምበት ተመልሶ እንደሚመጣ መጽሐፍ ቅዱስ ይናገራል። በዮሐንስ ወንጌል ምዕራፍ 14 ላይ እሄዳለሁ በዛም ስፍራ ላዘጋጅላችሁ ወደዛ እሄዳለሁ እኔ ባለሁበትም እናንተ ትኖራላችሁ ወደ እናንተም ተመልሼ ምን እላለሁ እመጣለሁ። ስለዚህ አሁን የጀመረውን ለመፈጸም ኢየሱስ ክርስቶስ ይመጣል። ቤተክርስቲያን በመንፈስ ቅዱስ እየተሰራች ቅድም መምህር ኃይለ ልዑልም እንዳሉት ቤተክርስቲያንን እየሰራ ያለ ቤተክርስቲያንን እያዘጋጀ ያለ ቤተክርስቲያንን እየሞሸረ ያለው መንፈስ ቅዱስ አሁን በዚህ ያለ እያዘጋጀ ያለው ምክንያቱም እንግዲህ የሥላሴነትን ትምህርት ቤተክርስቲያኗ በውልታ ቃለች ይባላል። በአንድ በኩል ደግሞ የሚያፋልስ ነገር አላት በምትሰጠው ማብራሪያ መሰረት ማለት ነው። እንግዲህ መንፈስ ቅዱስ አሁን በዚህ ማንን ያከበራል? ሊቀ ካህኑን ኢየሱስን መንፈስ ቅዱስ በመጣ ጊዜ እርሱ ምን ይለኛል? ያከብረኛል። እርሱ ስራውን የሰራውን ነገሩን የፈጸመውን ተፈጸመ ብሏል። የተፈጸመው ነገር ምንድነው ግን የሚጠቀለልበት ጊዜ አለው። ቀድም መርጌታ ኃይለ ልዑል እንዳሉት የሚሞተው የማይሞተውን የሚለብስበት የከበረው የሰው ስጋ ነው ካልን የከበረው ሰው ነው ካልን ብዙ ልጆችን እዚሁ ዕብራውያን ምዕራፍ 2 ላይ ብዙ ልጆችን ወደ ክብር ያመጣ ዘንድ ተገብቶታል ይላል። ብዙ ምኖችን ወደ ክብር ያመጣ ዘንድ ይከብር ዘንድ የተገባው ማን ነው? የተዋረደው ሰው ነው። ስለዚህ ሰው የሆነው ኢየሱስ ክርስቶስ እርሱ ስለ ሰዎች አሁንም ያማልዳል እስከ ፍጻሜውም ድረስ የሚያማልደው ለዘወትር ሊያማልድም በሕይወት ይኖራል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ፈጽሞ ወደ እግዚአብሔር የሚመጡትን ለምንድነው? ወደ እግዚአብሔር መቅረቢያው እሱ ነው። መንገዱ እርሱ ነው። ሕይወትም እርሱ ነው። ስለ እውነትም እርሱ ነው። ስለዚህ ወደ እርሱ የምንቀርብበት በእርሱ ነው። ደግሞም የሚያቀርበን እርሱ ነው። የሚማልደውም ደግሞ እርሱ ነው። ይሄ ተሰምሮበት ሰፊ ሐሳብ ሰፊ ትንታኔ የሚያስፈልገው ሲሆን ነገር ግን ተመልካቾቻችን እንዲገነዘቡት የምንፈልገው ኢየሱስ ክርስቶስ አማላጅ ነው የሚለውን መጽሐፍ ቅዱስ በግልጽ በሕይወት ያለው በሕይወትም የነገሰው ሞትን ድል አድርጎ በሕይወትም የነገሰው በሕይወት የሌለ ሊያማልድ አይችልም። ሕይወት ስለሌለ አሁንም እናሰምርበት በሕይወት የሌለ ከሕይወት የጎደለ ሊያማልድ አይችልም። ለምን? ሕይወት የለውም። እርሱ ግን ሕያው ነው። ሞትን አሸንፏል። ገዳዩን ገድሏል። ስለዚህ በትንሣኤው መንፈስ በኃይል ተነስቷል። በኃይል ተነስቶ ደግሞ ሊታይልን በአፊት አለ። አሁንም በአፊት የሚታይልን ቅድም መምህር ቀጸላ እንዳሉት ደሙ ስለኛ የሚታይልን እኛን ደግሞ ምህረት እንድንቀበል ወደ ጸጋው ዙፋን በእምነት እንድንቀርብ ጥሪን ያደረገ ስለኛም እየማለደ ያለው የጌታችን ኢየሱስ ክርስቶስ አማላጅነት ነው። ስለዚህ ይሄንን አስምረንበት ልንረዳው ልናስተውለው ያስፈልጋል። እንግዲህ ወደ ቀጣዩ ክፍል ስንሄድ ደግሞ በዚህ ተቃራኒ የቆሙትን ደግሞም እንዲሁ በአዋልድ መጽሐፍ ይሄንን ምልጃ የሚደግፉትን ቀጥለን የምናይ ይሆናል። አባቶቻችንን መንፈስ ቅዱስ እየነዳ አስፎ ለኛ ያደረሰው ይህንን የእግዚአብሔርን ቃል መሰረት አድርገን ስለ አማላጅ ስንመለከት አማላጃችን ምንም አማራጭ የለም፣ ኢየሱስ ብቻ ነው። ሁላችሁም እንዳነሳችሁት ኢየሱስ አማላጅ የሆነ ሕያው ሆኖ ስለተነሳ ሙታን አያማልዱ እንዴ? ሙታን ለሙታን አይለምን እንዴ? ሙታን ለሙታን እኮ ነው። ሙታን ለሕያዋን እንዴት ነው? ሕያውነት የሚገኘው በኢየሱስ ነው። ምናልባት በዚህ ምድር ስለተበላ ስለተጠጣ ስለተከበረ በሀብት በንብረት እንትን ስላለ በዚህ በምትጠፋ ዓለም ላይ የሆነ ክብር ስለተገኘ ሕያዋን አያሰኝ። ሕያውነት በኢየሱስ አምኖ የዘላለምን ሕይወት ማግኘት የመጀመሪያው። ስለዚህ ኢየሱስ ለሕያዋን ነው ይማልደው። በነገራችን ለምን? ሕያው ስለሆነ። ለሙታንስ ይምጡና ይታረቁ ነው የሚለው ዕብራውያን 7 ነው የሚነግረን 5 ላይ ይምጡ በእኔ በኩል ከእግዚአብሔር ጋር ይታረቁ ነው የሚለው። እነሱ ሲታረቁ በቀጥታ ዕርቃቸው ከጸና በደም ከታጠቡ በጸጋው መንፈስ በመንፈስ ቅዱስ ከታተሙ በኢየሱስ ካመኑ ይረጋገጥላቸዋል። ከተረጋገጠ በኋላ ኢየሱስ አሁንም ለነሱም አማላጃቸው ነው። ለኛም እንዲህ ነው የሆነው። ከኛ የቀደሙ አባቶቻችን የተቀበሉትን ይሄንን ሕያው ቃል ስለተቀበልነን
ከነዛ ጋር ህብረታችን ሆነ ማለት ነው። ወደ ጻድቃን ህብረት ገብተናል ማለት ነው። ስለዚህ መጽሐፍ ቅዱሳችን በደንብ ስለ ኢየሱስ አማላጅነት እንደሚናገር በወንድሞቻችን በመምራን በደንብ እየተላለፈ ወደ እናንተ ደርሷል። አሁን ምን ሄደው እኛ ያው የቤተ ክርስቲያኒቱም ልጆች ስለሆነ በቤተ ክርስቲያኒቱ ውስጥ ላይ በዜማ ትምህርት በተለያዩ ንባባትም በቅንያትም ቤት ስላለፍነ በአዋልድ መጽሐፍት ስለ ኢየሱስ አማላጅነት የተጻፉ ብዙ ነገሮችን ብዙ ጊዜ በሚዲያ አንስተን እናውቃለን። በቲክቶክ ላይ በተለያየ ሚዲያ በአጋጣሚ በቀረብናቸው ኢንተርቪዎች ሁሉ አቀርበናል። ዛሬም ደግሞ የኢየሱስ ክርስቶስን አማላጅነት ቀደም ካነሳ ነው ከዕብራውያን መጽሐፍ ከሮሜ መጽሐፍ ከሌሎችም ከዮሐንስ ወንጌልም ጋር የይዘን ካነሳናቸው ጥቅሶች ጋር የሚስማሙ ከአዋልድ መጽሐፍት ስለ ኢየሱስ ክርስቶስ አስታራቂነት አማላጅነት የተቀመጡ መጽሐፍትን እንግዲህ ምንም እንኳን ብዙ ቢሆኑ የተወሰኑትን ደግሞ እናያለን ማለት ነው። ዛሬ ከአማላጅነት ጋር ተያይዘው የቀረቡ መጽሐፍትን ስለምናይ እነሱን አስመልክቶ አሁንም መርጌታ ኃይለልዑል እንግዲህ ከያዟቸው ስለ ኢየሱስ ክርስቶስ አማላጅነት ብቻ የሚያወሩ መጽሐፍትን እስኪ ሶ ደግሞ ለተመልካቾቻችን እኛ ከምንም የመጣናል ምን እንደው ወንጌል እኮ የገባኝ ወደ ኢየሱስ ክርስቶስ አማላጅ ነው ወደሚለው ወደ መጽሐፍ ቅዱስ የመጣው ከቤተ ክርስቲያኒቱ በተጻፉ መጽሐፍት አማላጅነት ነው። አማላጅ ተብሎ የተቀመጡት ከማዜማው ዜማ አንፃር ለምሳሌ ይቤሎም ኢየሱስ ለአርዳዩ አርግ ሰማይ አባዌ ዋውክሙ አበስል ምረተ በእንተ እልያ ይላል። ምረት ለኔ ስለሆነ ለምን ይላል። ወደ አባቴና ወደ አባታችሁ አርጋለሁ። ይሄ ያሬድ ደረሰው የተባለ ድርሰት ነው። ይህንና ሌሎችም መሰል ከቅዳሴ ከድጓ ከሌሎችም ከሳታት ከመጽሐፈ ሳታትም ጭምር እንዲህ አይነት መልእክቶች አሉ። እነሱን አስመልክቶ እስኪ ሶ ደግሞ ከያዙት ማስታወሻ ለተመልካቾቻችን ያስተላሉ። እሺ አመሰግናለሁ ወድጋሚ በጣም ጥሩ ውይይት ነው። ወንድሞች በደንብ አድርገው ሐሳቡን አብራርተዋል። እንደው ወደዚህ ከመግባት በፊት አንድ ሐሳብ ጨምሬ ልግባ። መካከለኛ የሚለውን የሚረዱበት ሐሳብ አለ። መካከለኛ የሚለውን አሁን ብዙ ጊዜ መካከለኛ ማለት መጽሐፉ የሚነግረን በሰውና በእግዚአብሔር መካከል ነው የሚለን አይደለ? አንድ እግዚአብሔር አለ ይላል ጳውሎስ። አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል ደግሞ አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው የሚለው። ከዛ ይቀጥልና ራሱን ለሁሉ ቤዛ ሰጠ ይላል ጳውሎስ። እና ይሄንን መካከለኛ ማለት አሉ ሰውም እግዚአብሔርም የሆነ ነው እንጂ በእግዚአብሔርና በሰው መካከል መካከለኛ ሆኖ አገናኝ ማለት አይደለም የሚል ትርጉም ይሰጡት ስላየው ነው። ትልቁ ችግር በቤተ ክርስቲያን ሁላችንም ልናሰምርበት የምንችለው ነገር አንደኛ ከትንሳኤ በኋላ የኢየሱስ ክርስቶስ ሰውነት ላይ ቤተ ክርስቲያኒቱ የጠራ ትምህርት የላትም። ፍጹም ሰው ፍጹም አምላክ በተለምዶ ይባላል አለ ወይ ዛሬ ሰውነቱ ያገለግላል ወይ ሲባል ጥያቄ አላት። ይሄ ግልጽ አይደለም። ከማን ወደ ማን ሌላ ሁለተኛው ተዋህዶንም የተረዱበት መንገድ ትክክል አይደለም። እንዲያውም ይሄንን ማንሳት ይተበቅብናል ብዬ አስባለሁ። ተዋህዶ ማለት የጥንት አባቶች ተዋህዶ ሲያስቀምጡ ምን ብለው ነው ያስቀመጡት? ዘይንበለ በዋዴ ወዘይንበለ ቱሳኤ ዘይንበለ ፍልጠት ወዘይንበለ ውላጤ ወዘይንበለ ሚጠት በታቅቦ ነው የሚሉት። በመጠባበቅ ማለት ነው። ምን ማለት ነው? ያለ መቀላቀል፣ ያለ መጠፋፋት፣ ያለ መዋሃድ፣ ያለ መዋጥ፣ ያለ መመለስ። ለምሳሌ ሰውነት ወደ ሰውነት ተነጥሎ ላይመጣ አምላክነትም ወደ አምላክነት ተነጥሎ ላይሄድ ነገር ግን በመጠባበቅ ነው የሚለው። በመጠባበቅ ማለት ስጋ ስጋነቱን ሳይለቅ መለኮትም መለኮትነቱን ሳይለቅ አንዱ አንዱን ሳይወጣው አንዱ አንዱን ሳያጠፋው አንዱ ባንዱ ሳይዋጥ እንደዚህ ነው። እና ተዋህዶንም የተረዱበት መንገድ ትክክል አይደለም። በነገራችን ላይ የክርስቶስ ምልጃ ጥያቄ የሆነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው እንጂ ሌሎች ኦርቶዶክሳውያን ቤተክርስቲያናት ያምናሉ። ኦሪየንታል ያምናሉ፣ ግሪክ ኦርቶዶክሳውያን ያምናሉ። የግብጽ የኢትዮጵያ እናት ቤተክርስቲያን የምትባለው የእስክንድርያ ቤተክርስቲያን ስለ ክርስቶስ ምልጃ ታምናለች። እና ኢትዮጵያ ቤተክርስቲያን ውስጥ ተዋህዶን የተረዱበት መንገድ ትክክል አይደለም። ክርስቶስ ከትንሳኤ በኋላ ሰው ነው የሚለውን ትምህርት ለመቀበል ተቸግረዋል። እንደው በተለምዶ ነው የሚባለው እንጂ ሰውነቱ በደንብ አልገባቸውም። እና ከዚህ የተነሳ የመጣ ትምህርት ነው። ስለዚህ መካከለኛ ሲባል በሰውና በእግዚአብሔር መካከለኛ ሆኖ አገናኝ ማለት ነው።
አገናኝ ተንከተም ይሏታል ማርያም ተንከተሙ ኢየሱስ ነው ድልድይ ማለት ነው ተንከተም ማለት ድልድይ ማለት ነው ሰው ወደ ማዶ የሚሻገርበት ከማዶ ብለዋታል እንጂ እዛው ያነሱታል መካከለኛ ምና ልክ ነው በከመይ መጽሐፍ ማይከለ ፈጣሪው ፍጡራን የሚለው እንደዛ ማለት እኮ ነው አይደለ በፈጣሪና በፍጡራን መካከለኛ አንቺ ነሽ ይላል እና ወደዚህ እንምጣና ወደዚህ አይደን እንዳንጠልቅ ወደዚህ እንምጣና ይሄን በደንብ መረዳት አለብን መካከለኛ ሲል መጽሐፉ ሰውንና እግዚአብሔርን የሚያገናኝ በሰውና በእግዚአብሔር መካከል የሆነ ሰው ወደ እግዚአብሔር የሚቀርብበት እግዚአብሔርም ደግሞ ወደ ሰው የሚመጣበት ወይም የመጣበት ሐሳቡን እቅዱን ዓላማውን የሚያስተላልፍበት ኢየሱስ ነው ለማለት ነው ይሄንን ካልኩ በኋላ በቤተ ክርስቲያን መጻሕፍት ስለ ክርስቶስ ምልጃ ይናገራሉ ወይ በነገራችን ላይ እኔ ሁሉ ጊዜ በጣም የሚገርመኝ ነገር የኢትዮጵያ ቤተክርስቲያን ትምህርቷን አታውቅ የአባቶቿን ትምህርት አታውቅ ለዚህ ነው የተቸገርነው መጻሕፍቶቿን አታውቅ ለዚህ ነው የተቸገርነው እንግዲህ በኢትዮጵያ ቤተክርስቲያን ትልቅ ቦታ የሚሰጠው ቅዱስ ያሬድ ነው ቅዱስ ያሬድ ቅድም በርጌታ አንተ የጠቀስከውን ይቤሎም ኢየሱስ ላርዳዩ አርግ ሰማይ አሃባዊ አበስል ምረተ በእንተልያይ ነው ያለው አይደል ኢየሱስ ለኔ ስለሆኑት ምረትን ወደምለምንበት ምልጃ ነው ቅድም ያነሳው አይደል ይሄ ግን ልመና ነው የሚል ለኔ ስለሆኑት ምረትን ወደምለምንበት ወደ አባቴ አርጋለሁ አላቸው ይላል ይሄ እንግዲህ ያሬድ ነው ያዜመው የደረሰው ያሬድ ነው ሳለ ስለሆነ ሳለ ለመነ ነው ይሄ ደግሞ የሆነው መቼ ነው ከተባለ ኢየሱስ ክርስቶስ ካረገ ከ600 ዓመት በኋላ በ6ኛው መቶ ክፍለ ዘመን ነው ያሬድ የነበረው ስለዚህ ያሬድ ይሄንን ያምናል ስለሚያምን የተናገረው ነው እኮ ስለሚያምን የተናገረው ባያምን ነው ይሄንን አይጽፍም ሌላው እዚያው ድጓ ላይ ምን ይላል መሰላችሁ ይቤሎም ኢየሱስ ላርዳዩ አርግ ሰማይ ወስሎ ላዊ ከመፌኑ ለክሙ መንፈስ ቅዱስ ይላል ወደ ሰማይ አርጋለሁኝ ለአባቴ መንፈስ ቅዱስ እንዲልክላችሁ ምን ይላል እለምነዋለሁ አላቸው ብለው አስቀምጠዋል እንግዲህ ይሄ ቅዱስ ያሬድ ነው ቅዱስ ያሬድ ማለት የኢትዮጵያ ምንድነው ሊቅ አይደል የምትመካበት በዜማው የምትመካበት አለኝ የምትለው በነገራችን ላይ ቅዱስ ያሬድ የኢትዮጵያ መመኪያ ነው እኛም በዚህ እናከብረዋለን አይደል እናከብረዋለን ትምህርቱን ባይበርዙበት የቅዱስ ያሬድ ትምህርት ንጹህ ትምህርት ነው ድጓው የዕብራውያን መልእክት ነው ድጓው ወንጌል ነው ግን ይሄንን እየበረዘች እየቀላቀሉ እየከለሱ እናርገውበታል ትምህርቱን አበላሽተውበታል እንጂ መመኪያ ነው እና በዚሁም እንድናየው ፈልጌ ነው ሌላው አባ ጊዮርጊስ ዘጋስጫ ነው አባ ጊዮርጊስ ዘጋስጫ እሱን አይተን እንሂድ አባ ጊዮርጊስ ዘጋስጫ እንግዲህ የኢትዮጵያው ቄርሎስ ነው የሚባል የኢትዮጵያው ቄርሎስ ወለቴን እኮ ነው የምላችሁ በጣም ብዙ መጻሕፍት የጻፈ ወደ 8 የሚደርሱ መጻሕፍቶችን የጻፈ ሊቅ ነው መጽሐፍ አርጋኖን ላይ ምን ይላል መሰላችሁ መጽሐፍ አርጋኖን የአርቡ ላይ ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል ወይ ከቁጥር 3 እና ቁጥር 4 ላንበው ስለ ማርያም በደረሰው ድርሰት ላይ ነው ይሄንን ሐሳብ የተናገረው ምን ይላል እመቤት ድንግል ሆይ ይህን መስተዋድ ይፈራዋለሁ ይከሰኛል ብዬ የዚህን የማሳት መንፈስ ፈቃድ እንዳልፈራ አድኝኝ ኃጢአት ሳያሰራኝ አስቀድሞ አድኝኝ ሳያጣላይ ከልዑል ፊት ኃጢአቴን አስተስርልኝ ይልና ቁጥር 4 ላይ ቢያጣላኝም ይላል ቢያጣላኝም በሰማይ የሚኖር ተስፋ አለኝ ስጋሽን የለበሰ ወልድ በአባቱ ቀኝ ተቀምጦ የሚጣላልኝ የሚከራከርልኝ አለና ይላል አያችሁ ያጣላኝ እንፈራለሁኝ ይሄንን ለምኝልኝ እንዳያጣላኝ ለምኝልኝ ብሎ እሷን ጠየቀ እና ከዚያ ይቀጥልና ቢያጣላኝም በሰማይ የሚኖር ምን አለኝ ይላል ተስፋ አለኝ እሱ ማን ይላል ስጋሽን የለበሰ ወልድ በአባቱ ቀኝ ተቀምጦ የሚጣላልኝ የሚከራከርልኝ አለና ይላል አንደኛ ዮሐንስ ምዕራፍ 2 ከአንድ እስከ 2 ያለው ነው ጠበቃ አለኝ የሚለው ማለት ነው እንደገና እነሱ ወይተዋቀስ በእንቲያናል ያሉት ሮሜ 8:34 እሱ ማለት ነው የሚከራከርልኝ አለኝ እፈራለሁ አድኝኝ ታደገኝ ግን ካጣላኝ ተስፋ አለኝ ማን ስጋሽን የለበሰ ወልድ እሱ ስለኔ ምን ይላል ይጣላልኛል ይከራከርልኛል ብሎ ኢየሱስ ክርስቶስ ጠበቃው እንደሆነ ተናግሮ ይሄ እንግዲህ ቅዱስ ይጣላልኛል ይጣላል ነው አትወክሎ እኮ ነው ለምሳሌ የሆነ ይመጣና አንድ ሰው አንተ እንዲገጥምህ
ቆይ ቶ ብሎ አንተን ወደ ኋላ ያደርግና እስኪና ንቀው ይላል እስኪና ንቀው እንቀሳቀሳለሁ ካለ በቦክስ እንደዛ ማለት እኮ አማርኛው ሀገር ባይሮ የጥብቅና ስራ እኮ ይሄ ነው የጥብቅና ስራ ማለት እኛን ወክሎ ስለኛ መቆም ነው አይደለ እኛን ወክሎ ስለኛ መቆም ነው ስለዚህ እኛ ነበር ያንን ነገር ማድረግ ያለው እኛን ሊነካን የሚመጣውን ሁሉ አይታገሰውም በቃ ይላል መጽሐፍ ላይ መጽሐፍ ዘካርያስ ላይ መሰለኝና እናንተን የሚነካ ያይኑን ብሌን እንደሚነካ ነው ያይኑን ብሌን እንደሚነካ እግዚአብሔር ለህዝቡ እንደዚህ ነው ባይዞ የህዝቡ ታዳጊ ነው እና ህዝቡን የሆነ አካል ሊነካ ከመጣ በቃ ያይኑን ብሌን እንደነካ ነው የሚቆጠረው ስለዚህ የእግዚአብሔርን ውክልና ነው እዚህ ጋር ኢየሱስ ክርስቶስ የወሰደው ክብር ለእግዚአብሔር ይሁን እና ምንድን ልላችሁ ፈልጌ ነው ሊቁ አባ ጊዮርጊስ ዘጋስጫ እንኳን በነገራችን ላይ እሱ ስለ ማርያም በጣም ብዙ የደረሰ ሰው ነው በጣም ብዙ የደረሰ ብዙ የተሳሳቱ ትምህርቶችን ያስተማረ ሰው ነው ግን በሚገርም ሁኔታ ግን እዚህ ጋር ግን የኢየሱስ ክርስቶስን ምልጃ ሲያሳይ እንመለከተዋለን ማለፍ አልቻለም ለዚህ ነው ክብር ለእግዚአብሔር ይሁን ወደ ሌሎች ሐሳብ እንሄድና ሌላ የምናገኘው ቅዱስ አትናቴዎስን ነው ቅዱስ አትናቴዎስ በቅዳሴው አትናቴዎስ ቅዳሴ 144 ላይ ምን ይላል መሰላችሁ ኦ ወልድ ክላ ከመዛም ወበል ኤልማስ ላማሰበቅታኒ አባ ዋዌ ማሮም ወተሳሉ ለበሉ ስጋይ ወለሰቱ ደሜ ብሎ እንዲጮህ ይናገራል ምን ማለት ነው ኢየሱስ ወይ እንደታመመ ሰው ሆነ ጩህ በል አምላኬ ለምን ተውከኝ ብለ በቀራኔው እንደተናገርከው እንደዚያ በል ስጋዬን ስለበሉ ደሜን ስለጠጡ ማራቸው ይቅር በላቸው በል ይላል ይሄ መርጌታ ይሄንን ሰሞኑን ምን ሰማው መሰለውት ይሄ ስጋዬን ስለበሉ ደሜን ስለጠጡ የሚለውን ሲያብራሩት ቲክቶክ ላይ ነው እንተና ነው አክሊለ የሚባለው ልጅ ነው ሲያብራራው ይሄ ማለት አሁን ስጋውና ደሙን ሲቀበሉ ነው እንደዚህ ብሎ እንዲጮህ ያደረገው የሚል ትርጉም ሰጥቶታል ለምን ውላጤን አስመልክቶ የተናገረው ማለት ነው ናይም በደንብ እንዲያብራሩት ችግር የለውም እኮ እኛ ይወል ኢየሱስ አይማልድም አይደል የተባለው ኢየሱስ እኮ እኛ አሁን የፈለግነው ኤኒ ታይም ይሁን ስጋውን ስለበሉ ደሙ ስለጠጡም ይሁን ኢየሱስ እየለመነ ነው አሁን ነው እኛ የኛ ጥያቄ ዛሬ ኢየሱስ ምን እያለ ነው እየለመነ ነው ስጋ ባፋቸው እንዳለ ደማቸው ባፋቸው እንዳለ ማራቸው ይቅር በላቸው በል እንደታመመ ሰው አሰምተጩ በቀራኒዮ ላይ አምላኬ ለምን ተውከኝ ብለ እንደተናገረ ልክ እንደዚያ ኤሎሄ ላማሰበቅታኒ በል እኮ ነው ያለው መቼ ነው ያለው ዛሬ ስጋውን ስለሚበሉ ዛሬ ስጋውን ስለሚጠጡ አሁን ማለት ነው ስለዚህ ምን ያደረገ ነው አሁን ኢየሱስ ክርስቶስ እየለማለደ ነው ምንለው እኛ ምንለው እኮ ለዚህ ነው ዛሬ ኢየሱስ ክርስቶስ ይማልዳል ይያልናል እኮ ለዚህ ነው ዛሬ ኢየሱስ ክርስቶስ ስለ አማኞቹ ይማልዳል ይጸልያል የቤተክርስቲያን ትምህርት በነገራችን ላይ ግልጽ ነው ከመጽሐፍ ቅዱስ ትምህርት ራሱ ማለት ነው ከመጽሐፍ ቅዱስ ትምህርት ራሱ ግልጽ ሆኖ የተቀመጠ ምልጃውን አጉልቶ የሚያሳይ ነውና መጽሐፉ እየነገረን ያለ ይሄንን ነው እኔ በነገራችን ላይ ቤተክርስቲያን ይሄንን እያዜመች ኢየሱስ አይማልድም ስትል ነው ማፍረው ይሄንን እያዜመች ይሄንን እየጮኸች ይሄንን እየተናገረች በቅዳሴዋ ላይ ይሄንን እያለች አይማልድም ስትል እሱ ነው የሚያሳዝነኝ ሌላው ሁለት ሐሳቦችን ልናገር በተለይ ሃይማኖት አበው ላይ እንድና ቄርሎስና ዮሐንስ አፈወርቅ ስላሉት ሁለት ሐሳብ ላንሳ የመጀመሪያው ዮሐንስ አፈወርቅ ላንሳ እንዲያዝ ዮሐንስ አፈወርቅ ምዕራፍ 62 ክፍል 2 ላይ ቁጥር 26 ላይ እንደዚህ ይላል ወይም ዚቢ ሪወለዝንቱ ሐዋርያ ሊቀ ካህናት እምነትነ ሰማዩ ሐዋርያ በእንተ ዘፈነው አብ ወሊቀ ካህናት እምነትነ በእንተ ዘአመነቦቱ እስመውቱ ይተነብል በእንቲያነ እስመውቱ ይተነብል በእንቲያነ ለላ አጥሬነ ሎቱ ህዝበ ጻድቀ ቀናዬ ለምግባረ ሰናይ ይላል ምን ማለት ነው ከዚህም በኋላ የምናምንበትን አስታራቂ ሐዋርያ እርሱን አብነት አድርጉት አለ አብ ከወዲያ ዓለም ወደዚህ ዓለም ስለላከው ሐዋርያ አለው ስላመንበት በጎ ሥራ ለመስራት የምንቀና ደግ ወገን አድርጎ ገንዘብ አደረገን ለኛ ይማልዳልና የምናምንበት ሊቀ ካህናት ወይም አስታራቂ ነው አለው ይላል ለኛ ይማልዳልና አያችሁ ለኛ ይማልዳልና ይሄ ወይ እስመውት ተነብል በእንቲያነ የሚለውን
ማልዷልና ብለው ተርጉመውታል። ግን እኛ ደግሞ ግስ ስለምናውቅ አንሸወድም። ምክንያቱም ተንበለ ይተነብል ማለት ፊውቸር ነው አይደለ? ትንቢታዊ ነው የሚባለው፣ ትንቢታዊ ቃል ነው የሚባለው፣ ትንቢታዊ ግስ ነው የሚባለው። ተንበለ ግስ ነው፣ ይተነብል ካለ ወደፊት የሚሆን ነው። ይተንብል ተነብለ ይለምናል፣ ይለምን ዘንድ ይለምናል ነው የሚባለው። እና ይተነብል ብሏል፣ ይተነብል። ስለዚህ ስለኛ ምን ይላል ነው የሚለው? ይለምናል ነው የሚለው፣ ይለምናል። ይሄ የዮሐንስ አፈወርቅ ነው። እንግዲህ ዮሐንስ አፈወርቅ ማለት በነገራችን ላይ በጣም የታወቀ ምሁር ነው። የአንጾኪያ አባት ነው ባይዘው፣ ግን በጣም የታወቀ በቤተክርስቲያኑ ሰፊ ቦታ ያለው በነገር ሃይማኖት ዙሪያ ተጠያቂ የነበረ አባት ነው። በአራተኛው መቶ ክፍለ ዘመን የነበረ ማለት ነው። ስለዚህ አባ ዮሐንስ አፈወርቅ ኢየሱስ እንደሚማልድ ያምናል። በነገራችን ላይ ይሄን ሃይማኖት አበው የሚባለውን ያስተረጎመችው ቤተክርስቲያን ነች አይደል? ቤተክርስቲያን ነች ያስተርጎመ ያስቀመጠችው እንጂ የኛ አይደለም። እኛ አይደለንም ይሄንን ያመጣ ነው። እና የቤተክርስቲያን መጽሐፍ ራሱ ይሄንን እያለ ቤተክርስቲያን ግን ይሄንን አትቀበልም። ይሄንን አትቀበልም። አዝናለሁ፣ አንዳንድ ጊዜ አዝናለሁ። ለምሳሌ ዮሐንስ አፈወርቅ የኛ ነው ብለህ እየተናገር ሃይማኖት አበው መጽሐፍ የኛ ነው እያልክ እየተናገር ሃይማኖት አበው የሚለውን ማትቀበል ከሆነ ምን ትባላለህ? ምንድነው የምትባለው? ይሄ እኮ መጽሐፍን አለማወቅ ነው። ለዚህ ነው ከብዙዎች ጋር ስንከራከር አንዳንድ ሰዎች እንደሚመስላቸው እኛ ያለ መረጃ የምናወራ ይሄን የሳትን ሁሉ ይመስላቸዋል። በጭራሽ እንደዚህ አይደለም። መጽሐፍት የሚሉትን የእግዚአብሔር ቃል የሚለውን እውነት ነው እየተናገርን ያለው። ቄርሎስም ምዕራፍ 79 ላይ ይሄንን ሐሳብ ይደግመዋል። ምዕራፍ 79 ቁጥር 38 ላይ እርሱ ይላል፣ እርሱ ለራሱ ልመናን የሚሻ መስሎ ከጥንት ጀምሮ ያገኘንን ፍዳ ከኛ ያርቅልን ዘንድ አብን ማለደው ይላል። ይሄ ማለደው ነው የሚለው፣ ማለደው። ከዚያ ይቀጥልና እንደገና ደግሞ እንዲያስበን ከእርሱም እንዳይለየን ስለኛ አብን ይማልደው ዘንድ ባህሪያችንን ነስቷልና ይላል። አያችሁ? መጀመሪያ ምን ይላል መሰላችሁ? እርሱ ለራሱ ልመናን የሚሻ መስሎ ከጥንት ጀምሮ ያገኘንን ፍዳ ከኛ ያርቅልን ዘንድ አብን ማለደው። ይሄ ኃላፊ ነው፣ ኃላፊ ነው። መስቀል ላይ ሆኖ የጸለየውን መስቀል ላይ ሆኖ የተናገረውን ነገር ያሳያል። እና እኛን ያገኘንን ፍዳ እኛን ያገኘንን ነገር ለማራቅ እሱ ለራሱ ልመና የሚሻ መስሎ ምን አደረገው ይላል? አብን ማለደው ይልና እንደገና ደግሞ እንዲያስበን ከእርሱ እንዳይለየን ስለኛ አብን ይማልደው ዘንድ ባህሪያችንን ነሳ ይላል። አያችሁ? በኃላፊም ወደፊትም በሚሆን ነገር ነው ያስቀመጠው። መጀመሪያ ማለደው ይላል፣ እንደገና ደግሞ እንዲያስበን ከሱም እንዳይለየን ማለት ይሄ ምን ማለት ነው? ከእግዚአብሔር እንዳንለይ ካዳነን በኋላ ወይ እሱ ማልዶ ካስታረቀን በኋላ ከአብ እንዳንለይ ምን አደረገ ነው እያለ ያለው? አብን እንደገና ማለደው ነው የሚለው። ስለዚህ መጽሐፉ የሚነግረን ሃይማኖት አበው ራሱ የሚነግረን ምንድነው? ኢየሱስ ክርስቶስ ይማልዳል ነው እያለ ያለው። ይማልዳል። ያለፈ ብቻ አይደለም፣ የሆነ ወቅት ብቻ የሆነ አይደለም። ዛሬም የኢየሱስ ክርስቶስ ምልጃ ይሰራል ነው። ለምሳሌ ያው ቅድም የተጠቀሰው አለ ሰዓታት ላይ አብ በእንተ ኢየሱስ በእንተ ኢየሱስ ረዳን ወወልድ አብአቡ ከሄር አማይጸነ መንፈስ ቅዱስ ናዘዘነ ይላል። ምን ማለት ነው? አብ ሆይ ስለ ኢየሱስ ብለ ምን በለነ እርዳን። በነገራችን ላይ በእንተ ማርያም ነው የሚሉት አሁን እነሱ በእንተ ማርያም ብሎ ይቅር ይበለ። እንደዚህ አይደለም። መጽሐፉ ስለ ኢየሱስ ነው የሚለው። ዘበቱ ለከ ምስሌው ስለ ቅዱስ መንፈስ የሚል ቃል አለ። ይሄ መስተብቁ ላይ ሁሉ ጊዜ የሚባለው ቤተክርስቲያን ስትጸልይ የጥንቷ ቤተክርስቲያን ስትጸልይ በአሐዱ ወልድከ ዘወቱ ለከ ምስሌው ስለ ቅዱስ መንፈስ ብላ ነው የምትጸልየው። በአንድ ልጅ ካንተ ጋራ ባለ በመንፈስ ቅዱስ ብላ ነው የምትጸልየው። አያችሁ? እግዚአብሔር ጸሎት እንኳን የሚጸልየው ጸሎት እንኳን የሚለመነው በጥንት ቤተክርስቲያን ዘንድ በማን ነው ከተባለ በኢየሱስ ነው። ጌታም ብሏል እኮ አይደል? ማንኛውም ነገር በስሜ ብትለምነው እኔ አደርገዋለሁ ብሏል አይደል? ልክ ይሄንን የጥንቷ ቤተክርስቲያን ታምናለች፣ የጥንቷ ቤተክርስቲያን ትቀበላለችና በእንተ ኢየሱስ ረዳና አሉ። ከዚያ ይቀጥሉና ወወልድ አብአቡ ከሄር አማይጸነ ወልድ ሆይ ወደ ቸር አባትህ ምን በለነ አማጽነን አማልደን አማይጸነ አማጸነ አማለደ ይላል። አማይጸነና ወደ ቸር አባት ምን በለን እያለ ነው ያለው? አማልደን አማጽነን። ይሄ ሰዓታት ነው። ይሄ አባ ጊዮርጊስ ዘጋስጫ ነው ባይዘው። ይሄ አማጽነን መንፈስ ቅዱስ ናዘነ መንፈስ ቅዱስ ወይ ምን በለን አረጋጋን አጽናናን እያለ ይጸልያለች። ስለዚህ በቤተ ክርስቲያኒቱ ትምህርት በአጠቃላይ ስንመለከት ኢየሱስ ክርስቶስ ምንድነው? አማላጅ ነው ማለት ነው።
ጠበቃ ነው ማለት ነው አይደለ? ጠበቃ ነው፣ ለማኝ ነው ማለት ነው። ያሬድ ይለምናል ነው ያለ። ያሬድ ይለምናል፣ እለምናለሁ አላቸው ነው ያለ። አባ ጊዮርጊስ ዘጋስጫ ጠበቃ ነው አለን አይደለ? ስለኛ ይጣላል፣ ይከራከራል አለን አይደለ? እንደገና ደግሞ አትናቴዎስ ማራቸው ነው እያለ ያለው። ማራቸው አሁን ማራቸው ብለህ ጩህ ነው እንጂ ያለው ማራቸው ይቅር በላቸው አሰምተህ ጩህ ነው የሚለው። እንደው ማራቸው ብለህ ይቅር በላቸው ብለህ አሰምተህ ጩህ። ክላ ከመዛህም አሰምተህ ይላል። አንተ አሰምተህ ልክ እኮ ነው። በኃይል ጩህ እኮ ነው። ጎርጉር እኮ በኃይል ጩህ እኮ ነው። በኃይል ጩህ ማለት ለምሳሌ በቀራንዮ ላይ ኤሎሄ ኤሎሄ ለማ ሰበቅታኝ ብሎ ጮኸ አይደለ? ልክ እንደዚያ ማለት ነው። ይህን በጌቴሴማኒ ኢየሱስ ክርስቶስ ሲጸልይ የድንጋይ ወረራ ያህል ርቆ ነበረ ይላል። ነገር ግን ደቀ መዛሙርቱ ይሰሙት ነበር። በኃይል ነበር እየጮኸ የሚጸልየው። ለዚህ እኮ ነው ዕብራውያን ምዕራፍ 5 ቁጥር 7 ላይ እሱ በስጋ ወራት ከብርቱ ጩኸትና ከእንባ ጋር ይላል አይደለ? ልመናና ምልጃን አቀረበ። ስለዚህ ጸሎቱ ከብርቱ ጩኸትና ከምን ጋር ነበረ? ከእንባ ጋር ነበረ። ዛሬም አባቶች እየጠየቁ ያሉት ያንን እንዲደግመው ነው። ያንን እንዲደግመው። ምክንያቱም ስጋውን የበሉ ደሙን የጠጡ ሰዎች በበሉት ስጋ በበሉት ደም እንዳይኮነኑ በቤተ ክርስቲያን ማንኛውም ሰው ስጋው ደሙ መውሰድ የለበትም። ይሄን ታውቃላችሁ አይደለ? ስጋው ደሙን ለመውሰድ ሰዎች ሲመጡ ምን መሆን አለባቸው? ብቁ መሆን አለባቸው። ቄሱ ታጥቦ ይምላል እኮ ንጹህ ሳትሆኑ መታችሁ ይሄንን ስጋ ብትወስዱ ጲላጦስ ታጥቦ ምሎ እኔ ከደሙ ነፃ ነኝ ብሎ ኢየሱስ ክርስቶስን አሳልፎ እንደሰጠው እኔ ምንድነው ነው የሚለው? ከደማችሁ ንጹህ ነኝ ይላል። ደሙ ደመ ባሕር ነው ያሰጥማችኋል፣ ስጋው እሳተ መለኮት ነው ያቃጥላችኋል ይላል። ይሄንን ብሎ ካወጀ በኋላ ነው እንደገና ምናልባት ሳያውቅ መጥቶ ወይ ደግሞ የሆነ ነገር ቢያደርግ እንዳይኮነን እንዳይጠፋ እንዳይፈረድበት ምን በል እያለ ያለው ማራቸው ብለህ ጩህ፣ ይቅር በላቸው ብለህ ጩህ፣ ስጋዬን የበሉትን ደሜን የጠጡትን ብሎ ይናገራል። እና አትናቴዎስ ይሄንን እየነገረን ያለው ዮሐንስ አፈወርቅና ቄርሎስ ደግሞ ይማልድልናል ነው እያሉ ይማልድልናል፣ ስለኛ ይማልዳል እያሉ ነው ያሉ። ስለዚህ በቤተ ክርስቲያኒቱ መጻሕፍት ቤተ ክርስቲያን ትቀበልም አትቀበልም፣ ህዝቡ ይቀበል አይቀበልም፣ ኢየሱስ ክርስቶስ ምንድነው? ማላጅ ነው። ስለዚህ ትክክለኛው ትምህርት የኛ ነው። ተሐድሶ ለዚህ ነው። ተሐድሶ ስለ ተሐድሶ የምንናገር ወይም ተሐድሶ የሆነው ለዚህ ነው። ኑ ወደ ተሐድሶ። እውነቴን ነው የምነግራችሁ። በውሸት ትምህርት በስተት ትምህርት እየተጨበራችሁ ህይወታችሁን አትጡ። አማላጅ የማይሆኑትን ያማልዱናላችሁ። በከንቱ አትድገሙ፣ በከንቱ አትድገሙ። መጽሐፍ ቅዱስ አስረግጠው የነገሩን አባቶች አስረግጠው የነገሩን ስለኛ የሚማልደው ክርስቶስ ኢየሱስ ነው። ክብር ለእርሱ ይሁን።